ለእመቤታችን ስግደት እንደሚገባ ሁሉ 3 ጊዜ ሰግድልሻለሁ፣ ሰግድልሻለሁ፣ ሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ከአንቺ የወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በልሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደኔ ጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ ማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳት ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ወለደ እንዲወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልጁ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። አሜን። ታምሪያ ለእግዝእትነ ቅድስት ድንግል ልመናዋ ክብሯም በእኛ ለዘላለሙ በሕዝበ ክርስቲያኑ ላይ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገች ታምር ይህ ነው። ቁስጥንጥንያ በምትባል ሀገር እጅግ ባለጸጋ የሆነ አንድ ነጋዴ ሰው ነበረ። በአገሩ ካሉ ታላላቅ ሰዎች አምኖ የሚወደው ወዳጅ ነበረው። ከዕለታት አንድ ቀን የሚወደውን ነጋዴ ከእኔ የምትሻውን ለምነኝ አለው። ምሳ ታበላይ ዘንድ ነው እንጂ ከአንተ ዘንድ የምሻው ሌላ ነገር የለም አለው። ከዚህ በኋላ በሦስተኛው ቀን ምሳ አደረገለት። ብዙ ቀን ካለፈ በኋላ ይህ የነጋዴ ወዳጅ ፈረሰኛ ከመጋለብ በቀር ሌላ ሥራ አያውቅም ነበርና ገንዘቡ ሁሉ አልቆ የዕለት ምግብ አጣ። እመቤታችንንም በቅን ልቡና ይወዳት በሥራው ሁሉ በእሷ ያምን በመከራው ጊዜ እሷን ተስፋ ያደርግ ነበር። ከችግሩም ብዛት የተነሳ ከቤተሰቦቹ ሁሉ ጋር እስከ መሞት ደረሰ። ያ ነጋዴ ፈረሰኛውን ወደ አይሁዳዊ ሄደው ገንዘቡ የበዛ ባለጸጋ ነውና ይሰጥ ዘንድ ለምነው አለው። ያም ፈረሰኛ ወዳጁ ነጋዴ እንደመከረው ወደ ቁስጥንጥንያ ሄዶ አይሁዳዊን ገንዘብ ለመነው። አይሁዳዊውም እኔስ የምትሻውን ሁሉ እሰጥሃለሁ፣ ነገር ግን ዋስና መያዣ ስጠኝ አለው። እሱም እሺ በእጅ አለው። ያም ፈረሰኛ ወደ ቤተ ክርስቲያን ከእመቤታችን ስዕል ፊት ይዞ ወስዶ አይሁዳዊውን በበዓሏ ቀን ወርቅን እስክከፍል ድረስ ይህች ድንግል እመቤታችን ከልጇ ጋር ትዋሰኝ አለው። አይሁዳዊውም እየሳቀበት በገንዘቤ ላይ የታመነ መልካም ዋስ ነው ስጠኝ አለው። ዳግመኛም ሁለተኛ ልጅን መያዣ እሰጥሃለሁ፣ እስከ እመቤታችን በዓል ቀን ድረስ ገንዘብን ባልመልስልህ ልጄ ባሪያ ሆኖ ይገዛልህ አለው። አይሁዳዊውም ለፈረሰኛው የሚሻውን ያህል ብዙ ገንዘብ ሰጠውና ያ ፈሪሳዊ ለንግድ ገንዘብ ዋጅቶበት በመርከብ ተጭኖ አካ ወደሚባል አገር ደረሰ። እግዚአብሔርም በደህና በፍቅርም አደረሰውና ገንዘቡን ሁሉ ዋጅቶ ስለ 1 ወቄት 10 ወቄት ትርፍ ወርቅ አተረፈበት። የዚያንም አይሁዳዊውን ገንዘብ የተረፈውንም ትርፍ
ለየብቻው ለየና ከገንዘቡ ጋር ወደ መርከብ ወጣ። ባለመርከቡን የእመቤታችንን በዓል የሚውል መቼ ነው ብሎ ጠየቀውና ከዛሬ ጀምሮ በሦስተኛው ቀን ነው ብሎ ነገረው። የመድረሳቸውንም ነገር ሁለተኛ ጠየቀውና እስከ 5 ቀን ድረስ አገራችሁ ትገባላችሁ አለው። ያን ፈሪሳዊ ፍጹም አዘነና ሳጥንም አውጥቶ የዚያን አይሁዳዊ ገንዘብ በውስጥ አኖረው። እመቤታችንም ለፈረሰኛው የተዋለበት የአይሁዳዊ ገንዘብ ነው፣ ለፈረሰኛው የተሰጠበት የአይሁዳዊ ገንዘብ ነው ብሎ ጽፎ ሳጥኑን ለብጦ ታደርስልኛለች ብሎ አምኖ ወደ ባሕር ጣለውና እመቤቴ ወይ ይህን የአይሁዳዊ ገንዘብ መልሽለት ብዬ ማጸንሻለሁ አለ። ሳጥኑም በዚች ቀን ቁስጥንጥንያ ወደሚባል አገር ፈጥኖ ደረሰ። ያ አይሁዳዊ ከወዳጆቹ ጋር ይንሸራሸር ዘንድ ወደ ባህር ዳርቻ ማልዶ ወጣና የአይሁዳዊ ወዳጆች ሳጥኑን አይተው ሳጥኑን ይይዙ ዘንድ ወደ ባህር ወረዱ። ነገር ግን ስቦ ለማውጣት አልተቻላቸውም። ሳጥኑን በቀረቡት ጊዜ ወደ ጥልቅ ባህር ይሄዳልና እንዳይሰጥሙ ፈርተው ተመለሱ። ያ ባለ ገንዘብ አይሁዳዊ ግን ልብሱን አኑሮ ወደ ባህር ዘሎ በገባ ጊዜ ሳጥኑ ወደ እሱ ቀረበና ይዞ አወጣው። ሳጥኑን በከፈቱት ጊዜ በአይሁዳዊ ስም የተጻፈ ደብዳቤና ወርቅ በውስጡ አገኙ። አይቶም ያን ወርቅ ተቀብሎ ለወዳጆቹ ሰጥቶ ይህን ነገር ለማን አትንገሩ ብሎ ያንን ሳጥን ሸሸገው። ከ10 ቀን በኋላ ፈሪሳዊ ወደ አገሩ ሲደርስ ወደ ቤቱ ገባ እንጂ ወደ አይሁዳዊ ቤት አልገባም። አይሁዳዊውም የፈሪሳውያንን ልጅ ያዘው። ፈሪሳዊውም ከሹሙ ዘንድ ሄደና አይሁዳዊውን ከሌለው ሹሙም አይሁዳዊውን ጠርቶ የፈሪሳውያን ልጅ የያዝበት በምንድን ነው አለው። አይሁዳዊውም ጌታዬ ከእሱ ዘንድ ብዙ ወርቅ አለኝ፣ ቀጠሮ ቢያልፍም ልጄን ባሪያ አድርገህ ውሰድ ብሎኛልና ልጁ በእጄ በመያዝ ተይዟል አለው። ልጁ በእጄ በመያዣ ተይዟል አለው። ፈሪሳዊውም እንደተዋዋል ነው በእመቤታችን በዓል ቀን ገንዘብህ ደርሶሃል፣ ለዚህም ምስክሮች አሉ ብሎ ፈሪሳዊው ወደ ቤተ ክርስቲያን ወስዶ ከእመቤታችን ስዕል አቀረበው። ፈሪሳዊውም በእመቤታችን ስዕል ፊት ሰገደና እመቤቴ ወይ አንቺ ከልጅሽ ከወዳጅሽ ጋር አንቺ የተዋስሽኝ ገንዘቡ እንደደረሰለት ታውቂያለሽ እኮን፣ ምስክሬ አንቺ ነሽና አላት። ከዚያ የነበሩት ሰዎችም እኔ በምከብርበት ቀን እገሌና እገሌ ሳሉ የአይሁዳዊ ገንዘብ በእውነት ደርሶታል፣ ገንዘቡም ከቤቱ ዕቃ ቤት አለ የሚል ቃል ከእመቤታችን ስዕል ሰሙ። አይሁዳዊውም የስዕልን ቃል በሰማ ጊዜ ሰውነቱ ሁሉ ተንቀጠቀጠ። ከዚህም በኋላ ከቤተሰቦቹ ሁሉ ጋር አመነ፣ ተጠመቀ። እስከ ዛሬም ድረስ ስዕሏ የምስክርነት ስዕል ስትባል ትኖራለች። ልመናዋም ክብሯም በእኛ በሕዝበ ክርስቲያኑ ላይ በእውነት ይደርብን። ለሀገራችን ሰላምን ያምጣልን። ለሕዝባችን ፍቅር መግባባትን ያድልልን። እምነትን ለሁላችን እንደዚህ ይስጠን። ገንዘብን እመቤታችንን በማመን አንቺ አድርሽልኝ ብሎ በባህር በሳጥን ቆልፎ እንደጣለው ነው የሚያስረዳ። የእኛ ሰው ይህን ያደርግ ደግሞ ብሩን ሸሽጎ ልጁን በመያዣ የሰጠውን እንደገና ባሪያ አድርጎ ሊገዛ እንዳሰበና አልሰጥም ልጄን በመያዣ ብሬን አልመለሰም በሚል ነው። ይሄ ታማኝ ሰው ግን
የመርከቡ መንገድ 5 ቀን የሚወስድ ቢሆን የእመቤታችን ቀን የደረሰ 3 ቀን ቢሆንበት እግዚአብሔርን አምኖ እመቤታችንን አንቺ ታውቂያለሽ ብሎ በሰዓቱን እንደ ባሕራን ብሩን ላከ። ብሩ ደረሰ። ያ ሰው ግን ገንዘቡ ከደረሰ በኋላ ምን ፈለገ? ሊከዳው ፈለገ። ማንን ምስክርነት አገኘ? እመቤታችን ስዕሏ አፍ አውጥቶ መሰከረ። የአይሁዳዊ የእመቤታችን ምስክርነት ሲሰማ ብሩ ከጓዳው ከቤቱ እንዳለ ስትመሰክር እመቤታችን ተንቀጠቀጠ፣ ተጨነቀ። ከዚያም በኋላ ከአይሁዳዊነቱ አምኖ ወደ ክርስቲያንነት ተጠመቀ። ሁላችንም መጠመቁ ብቻ ሳይሆን ከልብ እምነት ቢኖረን በእውነት ሀገራችን ኢትዮጵያ ይህን ያህል ሰላም መምጣጣበት ጊዜ አልነበረም። በእውነት ከልባችን እምነትን ያኖርልን። እንደዚህ ታላቅ ሰው የልቦና እምነት ይኖረን፣ የአፋዊ ሳይሆን የልብ እምነት ኑሮን እግዚአብሔር ጋር እንድንኖር እግዚአብሔር ይፍቀድልን። እምነታችን የጸና ይሆን። ብዙዎቹ ዋን እመቤታችንን አታማልድም ብለው ከቤቱ በነጠቃ ወጥተው ተነጥቀው ብዙ ስራን እየሰሩ ብዙ ጣውረድ ላይ ያሉ የዋሃኖች፣ እመቤታችን ግን እንዲህ አይነት አማኞችን ብዙ ረዳትነት ያላት ናትና እመቤታችን አማላጅነት አይለየን። ስለ ኢትዮጵያ ሰላምን ያምጣልን።